ወንድ ያውም ሲግማ ወንድ ነው መሆን የምፈልገው ካልክ ዛሬ 5 ወሳኝ የእውነተኛ ሲግማነት መገለጫዎችን እነግርሃለሁ። እነዚህ ነገሮች ከሌሉ በፍጹም ሲግማ አይደለህም ማለት ነው። ስለዚህ ዛሬ ትማርና ማንም የማይነቀንቀው ሲግማ ትሆናለህ ማለት ነው። ብቻ ሰብስክራይብ እያደረግክ እስከ መጨረሻው ተከታተል። አንተ ሲግማ ነህ? ሲግማ ወንድ ነኝ ብለህ ታስባለህ? አብዛኞቻችሁ ስለ ሲግማነትና ስለ ሲግማ ወንድ የተሳሳተ ግንዛቤ፣ የተሳሳተ ዕውቀት ነው ያላችሁ። ይሄ የሆነው ደግሞ በፌክ ሲግማዎች አማካኝነት ነው። በቲክቶክ ላይ ታችሁ ነው እኔ ሲግማ ነኝ፣ እኔ ሲግማ ወንድ ነኝ እያሉ ጣታቸውን እንደ ጃኖ እየገጠሙ ሴቶችን ዝቅ እያደረጉ እየተሳደቡ በተደጋጋሚ ሲግማ ነኝ እያሉ ሲፎክሩ ተመልክታችሁ። እነሱ ሲግማ ወንድ የሆኑ እንዳይመስላችሁ። እነሱ የሰዎችን ትኩረት ለማግኘት ብቻ ሲግማን እንደ ሽፋን እየተጠቀሙበት ነው። እነሱ እንደሌሎቹ ተራ ሰዎች ናቸው። ምንም የተለየ ሲግማ የሚያስብላቸው ነገር የለም። ትክክለኛው ሲግማ ጋር ግን ስንመጣ እነሱ እንደነዚህ ሐሰተኛ ባህሪ እንዳላቸው ሰዎች እኔ ሲግማ ነኝ እያሉ ያው እነሱ ሲግማ መሆናቸውን ያሳያሉ። ሲግማዎች ግርማ ሞገስ ያላቸው ሰዎች ናቸው። በሰዎች ይከበራሉ፣ ይወደዳሉ፣ በሴቶችም አይን ይመረጣሉ። ሲግማዎች አሸናፊዎች ናቸው። ሲግማዎች የተለዩና ሚስጥራዊ ሰዎች ናቸው። ታዲያ እነዚህ ሰዎች ምን አይነት ባህሪ አላቸው? አንተስ እንዴት ነው ሲግማ መሆን የምትችለው የሚለውን በዝርዝር ነው የምነግርህ። አንደኛ፣ ሲግማዎች ብቸኞቹ አልፋዎች ናቸው። አልፋ ወንዶች ያሏቸው ኳሊቲዎች በሙሉ ሲግማ ወንዶች ጋር አለ። ከነሱ የሚለዩት ሲግማዎች በመንጋ ከመቆም ይልቅ ብቻቸውን መቆምን ስለሚመርጡ። የአልፋ ወንዶች ተከታታዮች ከነሱ ዞር ብታደርጉ አልፋ መሆናቸው ይቀራል። ነገር ግን የሲግማ ወንዶችን ተከታዮች ከነሱ ዞር ብታደርጉ እነዛ ሰዎች አሁንም ሲግማ ናቸው። ሲግማ ወንዶች ማንነታቸው በሌሎች ሰዎች ላይ የተመሰረተ አይደለም። በሌሎች ሰዎች ሐሳብና እምነት ላይ የቆሙ አይደለም። የማንነታቸው መሰረት ራሳቸው ናቸው። ሁለተኛ፣ ሲግማዎች ለየት ያሉ ሰዎች ናቸው። በወንዶች ደረጃ ውስጥ አልፋ፣ ቤታና ጋማ ወንዶችን በአንድ ምድብ ውስጥ እናገኛቸዋለን። ሲግማ ወንዶች ግን በዚህ ምድብ ውስጥ የሉበትም። እነሱ ከምድብ ውጪ ናቸው፣ ከማህበረሰቡም ውጪ ናቸው። ሲግማ ሲባል ዝምተኛ ሰው ብቻ አትጠብቁ። የተለያዩ የሲግማ አይነቶች አሉ። ቀልደኛ ሲግማዎች አሉ፣ በጣም ብልህ የሆኑ ሲግማዎች አሉ፣ አይበገሬ ሲግማዎችም አሉ። ሁሉም ግን አንድ የሚያደርጋቸው ነገር ከማህበረሰቡ ለየት ያሉ ሰዎች ናቸው። ሶስተኛ፣ ሲግማዎች ስማርት ናቸው። የትኛውንም የሲግማ ካራክተር ወይም ደግሞ ባህሪ ያለበትን ፊልም ተመልከት። ስማርት ያልሆነ የሲግማ ካራክተር የትም አታገኙ። ሁሉም ሲግማዎች ብልህና አስተዋይ ናቸው። በፊልም ላይ ብቻ አይደለም፣ በእውነተኛው ዓለም ላይም ቢሆን ሲግማዎች በጣም ብልህ ናቸው። ብልህ ያደረጋቸው ነገር ሁሌም ቢሆን ለመማር መዘጋጀታቸው፣ ከማንምና ከምንም የሚማሩት ነገር ስላለ ብዙ ስትማር ደግሞ አስተዋይና ብልህ ትሆናለህ። አራተኛ፣ ሲግማዎች ብቸኛም ተግባቢም የሆኑ ሰዎች ናቸው። ሲግማዎች ብቸኞችም ከሰዎችም ጋር በደንብ መግባባት የሚችሉ ናቸው። ከሰዎችም ከራሳቸውም ጋር ለመግባባት የሚቸገሩ አይነት ሰዎች አይደሉም። ምንም ጓደኛ አለመያዝና ሰዎችን አለመቅረብ አንተን ሲግማ ያስብላል። ሲግማዎች ከሰው ጋር ተግባቢ ናቸው። አንተም ማህበራዊ ክህሎትን ማሳደግ አለብህ። ከሰዎች ጋር መግባባት ላንተ በጣም ጠቃሚ ነው። እንዲሁም ደግሞ ብቻህንም ሆነ ከራስ ጋር በደንብ መግባባት ደግሞ ላንተ በጣም ወሳኝ። አምስተኛ፣ ሲግማዎች ከፍተኛ ቦታ የሚሰጣቸው ናቸው። ሲግማዎች በማህበረሰቡ ዘንድ በጣም ትልቅ ቦታ የሚሰጣቸው የወንድ አይነቶች ናቸው። በሌሎች ወንዶች ይከበራሉ፣ ተቀባይነት አላቸው፣ በሴቶች ይፈለጋሉ፣ ይከበራሉ። ይሄ ከማህበረሰቡ የሚጎርፈው ክብርና ውዳሴ ዝም ብሎ በቀላሉ የሚመጣ ተራ ነገር እንዳይመስል በደንብ የተሰራበት ነገር። አንተም በሌሎች ዘንድ ከፍ ያለ ቦታን ማግኘት የምትፈልግ ከሆነ ማንነት ላይ በደንብ መስራት ይኖርብሃል።
ዋጋህ ላይ ማተኮር አለብህ። ዕውቀት፣ ገንዘብና የአሸናፊነትን ማመለካከት ሊኖር ይገባል ማለት ነው። እንግዲህ እነዚህ አሁን የነገርኩ 5 ምልክቶች ማለት ሲግማ ወንድ በአጠቃላይ ሊኖረው የሚገባ ወሳኝ መገለጫ ነው ማለት ነው። ስለዚህ እነዚህን ነገሮች ካዳበርክ በኋላ ነው እኔ ሲግማ ወንድ ነኝ ብለህ ራስህን መጥራት የምትችለው ማለት ነው።